የአማራ ክልል የብልጽግና ካድሬዎች በክልሉ የተፈጠረውን ቀውስ በፕሮፓጋንዳ ለመሸፈን ከመጣር ባለፈ አንዳች ለውጥ ማምጣት አልቻለም ተባለ። ባልተሰላ የለውጥ ግርግር ወደ ስልጣን የመጣው የብልጽግና መንግስት በአጠቃላይና የአማራ ክልል ካድሬዎች በተናጠል ተቋማዊ ስርዓትን አስከብረው የተረጋጋ ሀገር ከመፍጠር ይልቅ ማህበራዊ ሚዲያዎችን ተቆጣጥረው በሚነዙት ፕሮፓጋንዳ ችግሩን የፈቱት ለማስመሰል የሚያደርጉት ጥረት አንዳች ለውጥ አላመጣም ተብሏል። አማራ ክልል ውስጥ ዛሬም የጸጥታውና የፖለቲካው ቀውስ ተባብሶ የቀጠለ ቢሆንም የገጠሙትን ችግሮች ከህዝብ ዓይንና ጆሮ በማራቅ ክልሉን ሰላም ያደረጉ ለማስመሰል የሚጥሩት የክልሉ ባለስልጣናት የዕለት ከዕለት ተግባራቸው ህዝቡን የሚያታልሉበት ፕሮፓጋንዳ እየፈጠሩ ማራገብ ብቻ ነው ሲሉ በርካቶች ይተቻሉ። የክልሉና የፌዴራል መንግስት ካድሬዎች ለህዝብ ማታለያነት የሚሆን ፕሮፓጋንዳ ሲታጣ አዲስ የፈጠሩትን ምክትል ጠቅላይ ሚኒስትሩን ወደ ተለያዩ የአየር ማረፊያዎች በመላክ የአቀባበል ስነ ስርዓት እያዘጋጁ ማህበራዊ ሚዲያውን እንደሚያጨናንቁት ይታወቃል። የሀገሪቱ ምክትል ጠቅላይ ሚኒስትር የሆኑት አቶ ተመስገን ጥሩነህ በየወሩ ወደ ባህር ዳር ወይንም ሌሎች የክልሉ ከተሞች በአውሮፕላን በመጓዝ በአየር ማረፊያዎቹ ላይ ታላቅ የውጭ መሪ እንደመቀበል ያለ የክብር አቀባበል እንዲደረግላቸው በማድረግ ማህበራዊ ሚዲያውን ያጥለቀልቁታል የሚሉ አስተያየት ሰጪዎች እንዲህ አይነት ሀገር አክሳሪ የእንግዳ አቀባበል ስነ ስርዓት በአስቸኳይ መቆም አለበት ብለዋል። አቶ ተመስገን ጥሩነህ ለባህር ዳርም ሆነ ለሌሎች ከተሞች በምንም መመዘኛ እንግዳ ሊሆኑ አይችሉም። እንግዳ ቢሆኑም በየወሩ በመጡ ቁጥር ከፍተኛ በጀት እየተመደበ አየር መንገድ ላይ የሚደረገው አላስፈላጊ የአቀባበል ስነ ስርዓት መጥፎ አርአያ ነው የሚሉ ወገኖች ብልጽግና ከእንደዚህ አይነት የክብር አቀባበል ስነ ስርዓት የሚያተርፈው ነገር ቢኖር በህዝብ መሰልቸት ብቻ ነው ሲሉ ገልጸዋል። የገጠመውን ችግር ለህዝብ በይፋ መግለጽ የማይፈልገው የአሁኑ ዘመን የመንግስት ካድሪ መዋቅራዊና ተቋማዊ ለውጦችን እንዲሁም ስርዓታዊ ማሻሻያዎችን በማድረግ ሀገሪቱ የገጠማትን ችግር ከመፍታት ይልቅ ችግሩን ለመሸፈን የተለያዩ ፕሮፓጋንዳዎችን እየፈጠረ የሚያስነግርበት መንገድ ከመሰረታዊ ፖለቲካዊና አስተዳደራዊ ድክመቶቹ የሚመነጭ ነው ተብሏል። የፖለቲካ ስልጣኑን በወታደራዊ ኃይል የበላይነት አስጠብቆ እንደሚዘልቅ የተረዳው የብልጽግና መንግስት ወያኔንና ሌሎችን ተገዳዳሪዎችን ለማጥፋት በሚል በአማራ ክልል የፈጠረው ፋኖ የተባለ ኃይል ከ2015 ዓ.ም ጀምሮ በራሱ ላይ ከሸፈተበት ወዲህ በሚያደርጋቸው ወታደራዊ እርምጃዎች ማጥፋት ያልቻለው የብልጽግና ካድሪ አንዳንድ የፋኖ አባላትን በተለያዩ ጥቅማ ጥቅሞች በመግዛት በየማህበራዊ ሚዲያዎቹ እያስወራ ፋኖን ዋጋ ቢስ ቢያስመስለውም በተግባር ያመጣው አንዳች መሰረታዊ ለውጥ እንደሌለ ታውቋል። ከባህር ዳር ከተማ ወጥቶ ወደ ሌሎች የክልሉ ከተሞች በመኪና መጓዝ የማይችለው የክልሉ ባለስልጣናት ቡድን ዛሬ በአቶ አረጋ ከበደ በኩል ባስተላለፈው ሌላ ፕሮፓጋንዳዊ መልእክት ባለሀብቶች ወደ ክልሉ ገብተው መዋለ ንዋዮቻቸውን በማፍሰስ እንዲያለሙ ሲል ጥሪ ቢያስተላልፍም የክልሉን ሰላም በማጥፋት ባለሀብቶችን ያሰደደ ክልል ውስጥ ያለአንዳች አስተማማኝ ሰላም እንዴት ያለ ልማት ይመጣል ሲሉ ዜጎች ጠይቀዋል። የቅማንትን ህዝብ የመብት ጥያቄ ለማፈን በሚል በኃይል ህዝብን እየጨፈጨፈ ለአማራውና ሌላው ኢትዮጵያዊ ህዝብ የተሳሳተ ፕሮፓጋንዳ ሲነዛ የከረመው የአማራ ክልል ባለስልጣናት ቡድን ዛሬም በክልሉ ስለተፈጠረው ችግር በየቀኑ ለአማራውና ለሌላው የኢትዮጵያ ህዝብ እየዋሸ መዝለቁ ከባህሪው የሚመነጭ ለመሆኑ ጥርጥር የለውም ተብሏል። በየቀኑ በርካታ የወረዳና የዞን ካድሬዎቹ ሳይቀሩ በፋኖ ጥቃት እየደረሰባቸው ባለው በአሁኑ ወቅት ክልሉን ሰላም የሰፈነበት አስመስለው በየሚዲያው በማስነገር የህዝብን ስቃይና መከራ ከሚያስረዝሙ ይልቅ እውነተኛ መፍትሄ በመፈለግ ላይ ቢያተኩሩ ችግሩን በአጭር ጊዜ ውስጥ መፍታት ይቻላል ሲሉ አስተያየት ሰጪዎች መክረዋል። መንግስት የነዳጅ ምርት ዋጋ ወደ ነበረበት ተመልሷል ብሎ ቢያውጅም በነዳጅ መጥፋት ሰበብ ጭማሪ የተደረገባቸው የተለያዩ ምርቶች ባሉበት እየቀጠሉ መሆኑ ተገለጸ። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ምርት በከፍተኛ መጠን መቀነሱንና የዋጋ ጭማሪ መደረጉን ተከትሎም ትራንስፖርትን ጨምሮ በተለያዩ የሸቀጣሸቀጥ ምርቶች ላይ ከፍተኛ ዋጋ ንረት ታይቶ የነበር ሲሆን በመንግስት የነዳጅ አቅርቦት ወደ ነበረበት ተመልሷል ተብሎ ከታወጀ በኋላም በነበረበት ቀጥሏል ተብሏል።
የትራንስፖርት ጭማሪን በተመለከተ ካለፈው ሳምንት ጀምሮ በተለያዩ ሀገሪቱ ክፍሎች ፖሊስና መንገድ ትራንስፖርት በጋራ በመሆን ከታሪፍ በላይ የከፈሉ ተሳፋሪዎችን በሕዝብ ጥቆማና በሕግ ክትትል ገንዘባቸውን አስመለስን የሚል ተደጋጋሚ መረጃ በመንግስት ሚዲያዎች መዘገቡን ጃኖ ቅማንት ሚዲያ ተመልክቷል። መንግስት መንገድ ላይ ቆሞ ተሽከርካሪዎችን እያስቆመ ከታሪፍ በላይ የከፈሉ ተሳፋሪዎችን ገንዘብ ማስመለስ ዘላቂ መፍትሄ ሊሆን እንደማይችል የሚናገሩ አስተያየት ሰጪዎች ለሕግ ተገዢውን አገልጋይና ተገልጋይ ለመፍጠር ጠንካራ እርምጃ መውሰድና ለሕዝቡ ግንዛቤ ማስጨበጥ ያስፈልጋል ሲሉ በርካታ የማህበረሰብ ክፍል ከወንጀለኞች ጋር እንደሚተባበር ጠቁመዋል። በሌላ በኩል በነዳጅ መጥፋትና የዋጋ ጭማሪ ምክንያት ምግብ ነክ በሆኑ የሸቀጣሸቀጥ ምርቶች ላይ የተደረገው የዋጋ ጭማሪ ባለበት እየቀጠለ መሆኑን ጃኖ ቅማንት ሚዲያ ከተለያዩ መረጃ ምንጮች ማረጋገጥ ችሏል። በሸቀጣሸቀጥ ምርት ንግድ ላይ የተሰማሩ ነጋዴዎች መንግስት የነዳጅ አቅርቦትና ዋጋ ከዚህ በፊት ወደ ነበረበት እንዲመለስ ወስኗል፣ እናንተም የምርቶችን ዋጋ መሸጫ ቀንሱ ሲባሉም እቃዎችን ያመጣነው ከአዋጁ በፊት በመሆኑ አሁን ቀንሰን ብንሸጥ እንከስራለን፣ ስለዚህ ያመጣነው እስኪያልቅ ድረስ እንቀጥላለን የሚል ምላሽ እንደሚሰጡ ታውቋል። የመንግስት ሙሉ ትኩረት የትራንስፖርትን ጉዳይ ብቻ ወደ ነበረበት መመለስ ይመስላል ያሉን የጎንደር ከተማና አካባቢው የመረጃ ምንጮቻችን በበኩላቸው የሚመለከታቸው አካላት በዕለት የምግብ ፍጆታዎች ላይ ያለውን የተጋነነ የዋጋ ጭማሪ ለማስተካከል እርምጃ እንዲወስዱ ጠይቀዋል። አንድ ለደህንነቱ ሲባል ስሙ እንዳይጠቀስ የፈለገ የመንገድና ትራንስፖርት ሰራተኛ በሰጠን መረጃም ከጎንደር ጭልጋ እንዲሁም ከጎንደር ሁመራ ባለው መስመር የህግ አካላት ተሽከርካሪዎችን አስቆመው ተሳፋሪዎችን ሂሳብ ስንት እንደከፈሉ ሲጠይቋቸው አብዛኛው ተጓዥ ከታሪፍ በላይ መክፈሉን እያወቀ በአንድ ድምፅ በታሪፍ ነው የከፈልን ብሎ እንደሚናገር ገልጿል። እንደ መረጃ ምንጫችን ገለጻ የመንግስት አካላት ደንብ ለማስከበር በሚንቀሳቀሱበት ወቅት የተገልጋዩ ከአጭበርባሪዎች ጋር መተባበር፣ ይሉንታና ወንጀለኞችን አሳልፎ ያለመስጠት መጥፎ ባህል ስራቸውን እንዳከበደባቸው ታውቋል። ማህበረሰቡ በበኩሉ ከታሪፍ በላይ መክፈልን በተመለከተ ለትራፊክና ለሌሎች የሚመለከታቸው አካላት እርምጃ እንዲወሰድ ስንጠቁም ብዙዎቹ በጥቅማ ጥቅም የተሳሰሩ በመሆናቸው አይተው እንደሚያልፉና ትርፉ ከአሽከርካሪዎችና ረዳቶች ጋር ግጭት ውስጥ መግባት ብቻ እንደሆነ ይናገራል። በሌላ በኩል መንግስት የነዳጅ ምርት ወደ ነበረበት እንዲመለስ ካወጀ በኋላ ነዳጅ ከጅቡቲ ጭነው የሚመጡ ቦቴዎች በተለያዩ ምክንያቶች እየዘገዩ እንደሆነና በየማደያው ያለው የተሽከርካሪ ሰልፍ አሁንም ለውጥ እንደሌለው እንዲሁም ህገወጥ ንግዱን በተለያዩ ሀገሪቱ አካባቢዎች ባለበት እንደቀጠለ መረጃዎች ይጠቁማሉ።